ሩሲያ ወደ ሌላኛው የጦር ግንባር ፊቷን አዙራለች። ቭላዲሚር ፑቲንም ከግዙፉ የጦር መርከብ ሆነው ጥብቅ መልእክት አስተላልፈዋል። በሌላኛው ግንባርም ከኔቶ ጋር የሚዋጉበት ዕድል እየሰፋ መምጣቱን ፑቲን ከማስጠንቀቂያ ጭምር ተናግረዋል። ይህ እንዳለ ሆኖ ሩሲያ በፓስፊክ አካባቢ ግዙፍ መርከቦቿን እያንቀሳቀሰች የምትገኝ ሲሆን የጠላት መርከቦችን አድኜ ይዛለሁ ብላ የሰጠችውና በጦር አዛዦቹ አማካኝነት ያስተላለፈችው ትዕዛዝ እያነጋገረ ይገኛል። ከእንግዲህ መርከቦችን መፈተሽና መያዝ ስራዬ ይሆናል ብሏል የሩሲያ ባህር ኃይል። ጉዳዩ እያነጋገረ ይገኛል። ይህ እንደተጠበቀ ሆኖ የሩሲያ ጦር ወሳኟን አካባቢ ከዩክሬን እጅ ነፃ ማውጣቱን አሳውቋል። በቀጣይ ለሚደረጉ ግስጋሴዎች መስፈንጠሪያ ትሆናለች የተባለችውን ይህችን አካባቢ በተመለከተም ዝርዝር ሪፖርት አቅርቧል። እንመለከተዋለን። ይህ እንደተጠበቀ ሆኖ አውሮፓ ለዩክሬን የሚሰጠው ሚሳኤል አልቆበታል። አንዳቸውን አንቺ ስጪ እንጂ እየተባባሉ እየተነታረኩ እንደሚገኙም ዘገባዎች ጠቁመዋል። በሌላ በኩል ሞተዋል፣ ታስረዋል ሲባልላቸው የነበሩት በግዞት ላይ ስለመሆናቸው የተወራባቸው የጦር ጀነራል በድንገት ወደ ኢራቅ በሚስጥር ያደረጉት ጉዞ መነጋገሪያ ሆኗል። የተጠየቁትና የጠየቁትንም ጥያቄ በተመለከተ ዝርዝር መረጃዎች ወጥተዋል፣ እንመለከተዋለን። እንዲሁም ወደ ቀጠናችንና ወደ ቀይ ባህር ጉዳይ ስንመለስ ግብፅ እየተገፋች ነው፣ ሳውዲ አረቢያ ቂም ይዛባታለች ይላል ዘገባው። ታዋቂው የመካከለኛው ምስራቅ ድረገጽ እንደዘገበው ሳውዲ አረቢያ በግብፅ ላይ ቂም ይዛለች። የማትረባ የማትጠቅም አጋር ተብላ ግብፅ እየተወረፈች እንደምትገኝም ታውቋል። የአልሲሲ መንግስት ያልተጠበቀ አካሄድም በገልፍ ሀገራት ዘንድ ቅያሜ እያመጣ እንደሆነ ተሰምቷል። ግብፅን ከወታደራዊ ጥምረቶች የማግለሉ ዘመቻም ተጠናክሮ ቀጥሏል። ይህንንም ይዘናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ሩሲያ ፊቷን ወደ ሌላኛው የጦር ግንባር አዙራለች። ቭላዲሚር ፑቲንም ከግዙፉ የጦር መርከብ ሆነው ጥብቅ መልእክታቸውን አስተላልፈዋል። ዩዝኖ ሳካሊንስክ በተባለችው ሚሳኤል ተሸካሚ መርከብ ጫፍ ላይ ሆነው ነው ፑቲን ንግግራቸውን ያሰሙት። ጉብኝታቸውን ካደረጉ በኋላ በፓስፊክ ክልል እየሆነ ያለው ነገር ሁሉ ደስ አይለም፣ ኔቶ ጦርነት እየሻተ ይገኛል ሲሉም ተደምጠዋል። በፓስፊክ ቀጠና የማያገባቸው ሀገራት ጣልቃ እየገቡ ይገኛሉ ሲሉ የተናገሩት ቭላዲሚር ፑቲን አዳዲስ የጦር መሳሪያዎችንና ዘመናዊ የጦር መሳሪያ ስርዓቶችን እየተከሉ እያስገቡ ይገኛሉ። ይህ ደግሞ ወደ ጦርነት የሚገፋ አደገኛ ነገር ነው። በሚያሳዝን ሁኔታ ወደ ግጭት ልንገባ እንችላለን ሲሉም ተደምጠዋል። ሩሲያ በአካባቢው ያለውን የንግድና ወታደራዊ ጥቅሞቿን የምታስጠብቅ መሆኗንም አረጋግጠዋል። ከአካባቢው ሀገራት በተለይ በሰሜን ባህር አካባቢ ካሉት ይበልጥ በትብብር መስራት እንደምትፈልግም ሩሲያ በፕሬዝዳንቷ በኩል አሳውቃለች። ለሌሎች ሀገራት ጠላትነት የለንም ያሉት ፑቲን በንግግራቸው ውስጥ ጃፓንን መንካት የፈለጉ ይመስላል። ጃፓን በቅርቡ በወታደራዊ ሰነዶቿ ላይ ሩሲያ ስጋቴ ናት ብላ ማካተቷ የሚታወቅ ነው። ይህ እንዳለ ሆኖ ፑቲን በግዙፉ መርከብ ላይ ተገኝተው ወታደሮቻቸውን ካበረታቱ በኋላ ወታደራዊ አዛዦቻቸው ደግሞ ሌላ አስደንጋጭ ነገር ተናግረዋል። በግዙፍ ወታደራዊ ልምምድ ላይ የሚገኙት እነዚህ የባህር ኃይል ባልደረቦች ከእንግዲህ በፓስፊክ አካባቢ የተለያዩ መርከቦችን መፈተሽም በቁጥጥር ስር መዋልም ስራቸው እንደሆነ አረጋግጠዋል። የጠላቶቻችን መርከቦች በምንቆጣጠራቸው ስፍራዎች ላይ እንደፈለጉ መፈንጨት አይችሉም ያሉት የሩሲያ ባህር ኃይል አዛዦች ቀጣዩ ተግባር መፈተሽና በቁጥጥር ስር መዋል እንደሆነ አረጋግጠዋል። የእነርሱ በሆኑም ባልሆኑም ሰንደቅ ዓላማዎች የተለያዩ መርከቦችን ይዘው ሲንቀሳቀሱ እናስተውላለን፣ ይህንን ደግሞ እናርማለን ብለዋል። ሩሲያ ልዩ የኢኮኖሚ ዞን ብላ በከለለቻቸው አካባቢዎችም ከ379 በላይ የሚሆኑት የጠላት መርከቦች ሲንቀሳቀሱ ታይተዋል። ከእንግዲህ ግን
ትዕግስት የለንም ብለዋል አድሚራል ቪክቶር ሊና የተባሉት ወታደራዊ አዛዥ። የሩሲያ ጦር በአካባቢው ወታደራዊ ልምምድ እያደረገ ሲሆን ከ30 በላይ የጦር ጀቶችና ሄሊኮፕተሮች እየተሳተፉበት ይገኛሉ። ከ60 በላይ የተለያዩ ሰርጓጅን ጨምሮ የጦር መርከቦችም የልምምዱ አካል ናቸው። ከ13,000 በላይ ሰራዊት ደግሞ ልምምዱን እያደመቀው ይገኛል። ይህ እንዳለ ሆኖ የሩሲያ ጦር በዩክሬን ግንባር ቮዲያዮኔ የተባለችውን አካባቢ ነፃ አውጥቻለሁ ብሏል። በካርኮቭ ክልል የምትገኘው ቮዲያኖዬ ለሌሎች የጦር ግስጋሴዎች መስፈንጠሪያ ትሆናለች ተብሎ በሩሲያ የጦር ሚኒስቴር ተገልጾላታል። ሲቬር የተባለው የጦር ክፍል ይህችን አካባቢ ነፃ በማውጣት የአንበሳውን ድርሻ ተወጥቷል ነው የተባለው። ኦልኮቮትካ የተሰኘችውን አካባቢ ለመቆጣጠር ትረዳለች የተባለችው ነፃ የወጣችው አካባቢ የዩክሬን የሎጂስቲክስ ማዕከላትን ለማፈራረስ ትልቅ መስፈንጠሪያ እንደምትሆን በሩሲያ ጦር ታምኖበታል። ሴንተር፣ ሲቨር፣ ቮስቶክ፣ ዛፓድ፣ የግና ድኔፕር የጦር ክፍሎች ደግሞ በመቶዎች የሚቆጠሩ የዩክሬን ወታደሮችን ደምስሰናል ብለዋል። የሩሲያ ጦር አያይዞ በጥቁር ባህር ሲንቀሳቀሱ የነበሩ 8 የዩክሬን የውሃ ላይ ድሮኖችን መትቻለሁ ብሏል። 1061 የሚሆኑ የዩክሬን የአየር ላይ ድሮኖችም ከኔፕቱን ረጅም ርቀት ሚሳኤሎች ጋር ሰማይ ላይ ተጠልፈው መቅረታቸውን ሪፖርቱ አመላክቷል። ወደ ኢራን ጉዳይ ስናልፍ ታግተዋል፣ ሞተዋል፣ ታስረዋል፣ በግዞት ላይ ናቸው ሲባልላቸው የነበሩት ሰው በሚስጥር ወደ ኢራቅ ማቅናታቸው ተነግሯል። ብርጋዴር ጀነራል ኢስማኤል ቃኒ ከዚህ ቀደም ከአንድም 2-3 ጊዜ አሜሪካና እስራኤል የጣምራ ዘመቻ ሲከፍቱ ሌሎች ወታደራዊ መኮንኖች ሲሞቱ እርሳቸው ግን በተደጋጋሚ ሲተርፉ ተስተውሏል። እናም ኢራን እኒህ ሰው የእስራኤል ወኪል ሳይሆኑ አልቀረም ብላ በቁጥጥር ስር አውላቸዋለች፣ ግዞት ላይ ናቸው የሚሉ ሪፖርቶች እንዲሁም የሴራ ትንታኔዎች ተደጋግመው ተደምጠዋል። ታዲያ ሰውየው የኢራን አብዮታዊ ጦር የቁድስ ኃይሎችን እየመሩ በሥራ ላይ እንደሚገኙ ተረጋግጧል። ወደ ባግዳድ በሚስጥር ተጉዘውም ከባግዳድ ባለሥልጣናት ጋር የተለያዩ ምክክሮችን ማድረጋቸውንም ኒው አረብ ዘግቧል። ብርጋዴር ጀነራል ኢስማኤል ቃኒ የኢራቅን ስጋቶችም አድምጠዋል ተብሏል። ኢራቅ በሆርሙዝና በአካባቢው የሚተላለፉ መርከቦቼ እንዳይነኩብኝ ብላ ኢራንን የጠየቀች ሲሆን በኢራቅ ውስጥ የሚገኙ የኢራን ደጋፊ ኃይሎች የሚፈጽሟቸውን ጥቃቶች በተመለከተም ባግዳድ ስጋቶቿን አጋርታለች ነው የተባለው። ይህ እንዳለ ሆኖ አውሮፓ ዩክሬንን ሚሳኤል ለማስታጠቅ እየተሟገተ እንደሚገኝ ተሰምቷል። ጀርመንና ፖላንድ የምንሰጥሽ የአየር መከላከያ ስርዓት ሚሳኤል ተተኳሽ አልቋል፣ ለእኛም አይበቃንም ብለው ለዩክሬን ምላሽ የሰጡ ሲሆን እነ ስፔንንና እነ ግሪክን ጠይቂ የሚል ምላሽ እንደተሰጣት ፖለቲኮ ዘግቧል። ሩሲያ ከወረወራቻቸው 195 ባሊስቲክ ሚሳኤሎች ውስጥ 29ኙን ብቻ ያከሸፈችው ዩክሬን ከፍተኛ የጸረ ሚሳኤል እጥረት እንደገጠማት በተደጋጋሚ አንስታለች። አሜሪካም የሚሳኤል ክምችቷ እየተሟጠጠ የሚገኝ ሲሆን ለዩክሬን የምሰጠው የጦር መሳሪያ ከእንግዲህ የተገደበ ነው ብላ በተደጋጋሚ መናገሯም የሚታወቅ ነው። ቀዝቃዛ ወራት በሚመጣ ጊዜ ሩሲያ ትጫወትብናለች ብላ ዩክሬን ሚሳኤል መሰብሰቧን ቀጥላበታለች። በመጨረሻም ግብፅ እየተገፋች ነው ተብሏል። ሳውዲ አረቢያ በግብፅ ላይ ቂም ይዛለች ይላል የሚድል ኢስት አይ ዘገባ። በቅርቡ ፓኪስታን፣ ቱርክና ሳውዲ አረቢያ ወታደራዊ ስምምነት ሲፈራረሙ እዚህ ጥምረት ውስጥ ራሷ ግብፅ ወደ ኋላ ሸሸች ተብሎ የቀረበ ቢሆንም ኋላ ላይ ግን የተሰሙ ሪፖርቶች ደግሞ ነገሩ ሌላ መልክ እንዳለው አመላክተዋል። የሳውዲ ባለስልጣናትን የጠቀሰው የሚድል ኢስት አይ ዘገባ ግብፅ እዚህ ጥምረት ውስጥ እንዳትገባ ሳውዲ መወትወቷን አረጋግጧል። ለዚህ ደግሞ ዋነኛ ምክንያት ተደርጎ የተቀመጠው የግብፅ የታማኝነት ጉዳይ ነው። ግብፅ እኛ የምናደርግላትን ነገር ከተቀበለች በኋላ ዞር ብላ አታየንም ብላ ቅያሜዋን የገለጸችው ሳውዲ አረቢያ በግብፅ ላይ ቂም እንደያዘች እየተገለጸ ይገኛል። የማትረባ የማትታመን አጋር ነች ብላ ሳውዲ አረቢያ ግብፅን እየገለጸቻት ነው የምትገኘው። ቱርክ ግብፅን እዚህ ጥምረት ውስጥ ማስገባት ፈልጋ የነበረ ቢሆንም ሳውዲ አረቢያ ግን ቅያሜዋን በተደጋጋሚ እንዳረጋገጠች ታውቋል። ሳውዲ አረቢያ ግብፅን የምታኮርፍባቸው ብዙ ምክንያቶች እንዳሉ ግልጽ ነው።
በመፈንቅለ መንግስት ስልጣን ላይ ወጥተው ላለፉት 13 ዓመታት መንበራቸው ላይ የተቀመጡት አብደልፈታህ አልሲሲ ሲቸግራቸው ወደ ሪያድ እያቀኑ ቢሊዮኖችን እንደሚዝቁ የታወቀ ነው። እስካሁን ብቻ 25 ቢሊዮን ዶላር ገደማ ሳውዲ አረቢያ በአልሲሲ የመሪነት ዘመን ውጥንቅጡ ለወጣው የካይሮ ኢኮኖሚ ለግሳለች። የሳውዲ ባለስልጣናት ለድረገጹ ሲናገሩ እንዲህ ይላሉ። ግብጾች ሁልጊዜም ጥገኞች ናቸው። ወይ በእኛ ወይ በአሜሪካ ላይ ጥገኛ ሆነዋል። ብዙ ነገር ይወስዳሉ፣ መመለስ የሚባል ነገር ግን አያውቁም። መውሰድ ብቻ፣ መመለስ የለም ሲሉ ለሳውዲ አረቢያ ንጉሳዊ ቤተሰብ በአማካሪነት ያገለገሉ አንድ የቀድሞ የሥራ ባልደረባ ለሚድል ኢስት አይ ተናግረዋል። ሌላው ሳውዲ አረቢያን ያስኮረፋት ደግሞ ሀገረ ግብፅ ከተባበሩት አረብ ኤምሬትስ ጋር ከቅርብ ጊዜ ወዲህ ያሳየችው መጠጋጋት ነው። በኢራኑ ጦርነት ወቅት የአየር መከላከያ ስርዓትን ራፌል ጀትን ጨምሮ የተለያዩ ድጋፎችን ለኤምሬትስ ያደረገችው ግብፅ ለሳውዲ አረቢያ ግን ይህንን ነገር አላደረገችም። ወደ አቡዳቢ እግራቸው እስኪቀጥን የተመላለሱት የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ያንኑ ምልልስ በቅርብ ጊዜ ውስጥ ወደ ሪያድ አላደረጉትም። በእነዚህ ምክንያቶች ሪያድ ተቆጥታለች። እኔ ከየመን ጋር ስዋጋ በኢራን ሲተኮስብኝ ዝም እያለች ወደ ኤምሬትስ ልጥፍ ማለቷን አልወደድኩትም ነው ያለችው ሪያድ። ዘገባው ግን ግብፅ ወደ ተባበሩት አረብ ኤምሬትስ ጠጋ ማለት የፈለገችበትን ምክንያት ይገልጻል። የመጀመሪያውና ቁልፉ ነገር ኤምሬትስ ቀጠናዊ ምልከታዋ ከግብፅ ጋር ከቀን ወደ ቀን እየሰፋ መጥቷል። ለምሳሌ በሶማሌላንድ ጉዳይ ይላል ዘገባው። ሁለቱ ሀገራት የተለያየ ፍላጎት አላቸው። ኤምሬትስ ሶማሌላንድን መንከባከብ ትፈልጋለች። ካይሮ ደግሞ ሞቃዲሾን እንደግፋት ባይ ነች። ከዛ በተጨማሪ አቡዳቢ ከእስራኤል ጋር ያላት ቅርርብ፣ ከኢትዮጵያ ጋር የፈጠረችው ጥምረትና በሱዳንም አርኤስኤፍን መደገፏ ግብፅ በአፍሪካ ቀንድና በቀይ ባህር አካባቢ ከኤምሬትስ ጋር ፊት ለፊት የምትጋፈጥበት ዕድል ሰፊ እንዲሆን አድርጓል። እናም ኤምሬትስን መንከባከብ፣ ማቅረብ እንደ ስልት ተደርጎ ተቆጥሯል ለግብጾቹ። ሳውዲ አረቢያም እንደ ጥገኛ የምትመለከታት ግብፅ ብዙም በአገልግሎቷ አላስደሰተቻትም። ቱርክም ግብፅ ወደ ጥምረቱ እንድትገባ ጥረት ብታደርግም ሳውዲ አረቢያ ግን የለም አይሆንም ብላ ግብፅ ላይ ፊቷን እያዞረች እንደምትገኝ እየተነሳ ይገኛል። የግብፅ ጦር የሚያመርታቸው የጦር መሳሪያዎች እምብዛም ስለሌሉ ከቱርክና ከፓኪስታን ጋር መጣመር ይሻላል ብላ ሳውዲ አረቢያ ግብፅን ገሸሽ ማድረግ እንደፈለገች ዘገባው ጠቁሟል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።